እርሻዎቻቸው የሚለውን እስልምና ላይ ያለው አብዛኛው ጊዜ የሚነሳውን ነጥብ ታውቁታላችሁ። ሴቶች እርሻ ናቸው ምናምን የሚባለው እሱ ታውቁታላችሁ። እና መጽሐፈ አርጋኖን ውስጥ 6:7 ላይ ምን ይላል መሰላችሁ? ሳትዘራ ስንዴን ያፈራች ዝናብም ሳይዘንብባት የወይን ፍሬ ያስገኘች ማረሻ ያልዘሩባት። ምንድን ነው ማረሻ? እንሰማለን አንፈርድም፣ ብቻ ማረሻ ያልዘሩባት እርሻ ድንግል ሆይ ይላታል ድንግል ማርያም። እርሻ ድንግል ሆይ ይላታል። ለድንግል ማርያም እንኳን ክብር የለውም። የኦሪትና የነቢያትን ቃል ዝናምን አጠጭን ዝናብም አጠጭን፣ በሐዋርያት ወንጌል ቃል ፈሳሽነትም ሐዲስና ቡዲ እንዲፈራ አድርገኝ ይላል። እና የድንግል ማርያም ማህፀን ምን አለው? እርሻ አለው። ምንድን ያልገባው የድንግል ማርያም ማህፀን ውስጥ ማረሻ። እና ለድንግል ማርያም እንኳን ክብር የለውም በነገራችን ላይ። ሲቀጥል ምን አለ? አንቺ እርሻ አላት የተከበረች እናታችን። በነገራችን ላይ እኔ በጣም ነው የምወዳት። አንቺ እርሻ ራስሽን ጠብቂ አላት። ሌላ ዘርን አትጨምሪ፣ የሚያጽናናሽ ከሀዘንሽም የሚያረጋጋሽ ባልሽ ብቻ ነው ይላል መጽሐፈ ቀለምንጦስ ዘርም 10:49 ላይ። ባሏ ማን እንደሆነ አላውቅም፣ እናንተ መልሱት። ተው የሚያጽናናሽ እና ከሀዘን የሚያረጋጋሽ ማን ነው? ባልሽ ነው። ባልሽ የተባለው ማን ነው? እናንተ መልሱት። እሱን አላውቀውም። ልቀጥል እንደ ያሴ የምን ልቀጥልበት ነው እንጂ ቀጥልበት እንደ ሂዱበት። እንደዛ ነበር። እርሻ ለሚለውን ቃል ለመመለስ ያክል ነው። ይበቃል። ስለ እርሻ ይበቃል። ክብር ለአራስነሱም ገብተዋል። ቀጥል እያልኩ ነው። መሪያም እያጸዳሽ ቤቱን እና ፊደልዬ ማለክ መሰለኝ ቤቱን እያጸዳችሁ። እሺ ስራ እየሰራችሁ። ሁለተኛው ግን አንዱን እንትን ልንገራቸው። ትናንት ራሱ ስነግራቸው ነበረ ስለ 2 ሴቶች። ይሄ ግን ልታፍሩበት ይገባል። በነገራችን ላይ ድርሳነ ኡራኤል ውስጥ ነው ያለው። ይህን ሳታስወግዱ እኔ ጋር ልንስማማ አንችልም። ይህን ሳታስወግዱ ከዚህ ሳትወጡ ሳትጸዱ ከስፐርምና ሴት ጋር ወጥታችሁ ስለ መጽሐፍ ቅዱስና ስለ ወንጌል መስበክ ሳትጀምሩ መስማማት የሚባል ነገር የለም። እማውቀውን ሁሉ ዘረግፈዋለሁ፣ አውጠዋለሁ። ስለዚህ ቀጥሏቸውም ነገር ትታችሁ መሰዳደብ፣ መበሻሸቅ፣ የሌለ ታሪክን የሌላ እምነትን ጭራቅ የማስመሰል መዋሸት ትታችሁ ትውልዱ ምን ታደርጋላችሁ? መጽሐፍ ቅዱስን ሰብካላችሁ። ካልሆነ ግን በቃ እንዲህ ነው የምለው ካሁን በኋላ። በመንገድም ስትሄድ አለ የምታውቃት አንድ ሴት አገኘችና ሰላም አለቻት። 2 ሴቶች ናቸው። ከጥንት ጀምሮ ስለምታውቃትም ሁለቱም ምን ይላል? አፍ ለአፍ ገጥመው ተሳሳሙ ይላል። አፍ ለአፍ ነው፣ ጉንጯን አይደለም። ከንፈሯን ነጠጠቻት ማለት ነው። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችውን ሴት ምራቅ ባልጸነሰችውን ሴት አፍገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። ይሄ ውርደት ነው። ሴት ልጅን አስረገዘት የሚል ውርደትን ተሸክማችሁ የሌለ ያልተባለ ያልተጻፈ እያነበባቸው ሰዎች ጋር በሽሽግ ልትገጥሙ አይሆንም። ስለዚህ መጀመሪያ ይህን ጉድፍ ይህን ቆሻሻ ነው ማስወገድ ያለባቸው ከአሁን በኋላ። ይህን ሳታስወግዱ ከሌሎች ጋር ገጥጥ ምንድን ነው በሽሽግ እንገጥማለን ማለት አይቻልም። ብዙ ነገር አለ። ይሄ ብቻ አይደለም። እኮ አይደለም ግን ይጨምር አንዱም አለ። በዚያን ጊዜ ይላል ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰመም ቀለጥኩ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ ይላል አንዱ። ይህንንም ብሎ አፌን ሳመኝ። ከንፈሩን እኮ ነው መጠጠው ነው የሚባለው። ሳመው እንዳትሉ
መጠጠው መጠመጠው፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም ልቤን አሰጥቶኛልና ለአንድ ሰዓትም በልብሴ ቋጠርኳት ይላል። ወርደዳሞች ክርስቶስ የሚያክል ክርስቶስ የተከበረ እንደፈለጋችሁ አድርጉት። ሙስሊሞቹ ነብይ ነው ይላሉ፣ እናንተ ጌታ ነው ትላላችሁ። አይሁዶችም የራሳቸው አመለካከት አላቸው እና ብቻ የተከበረ ነው፣ የተከበረ ነው። ከንፈሬን መጠመጠኝ፣ ሳመኝ እንደ ሴት እንደ ሴትየዋ ለማርገዙ ግን ትልቅ ነገር ነው። ግን የሁለት ሴቶች ተሳስመው የተፈጠረው የተጸነሰው ጽንስ ግን ሁለተኛ ኢየሱስ ክርስቶስ አለመባሉን ይገርሙኛል። ምክንያቱም ያለ ወንድ ንክኪን የተረገዘው ለምን ሁለተኛ አልሆነም? እኔ ቅራኔ በእውነት ሁለተኛ ክርስቶስ መባል ነበረበት እና ስለ ክርስቶስ ትክክለኛ ታሪክ ሊዘግብልን እና ሊያስታርቀን ይችል ነበረ እሱ በእውነት እና ስርዓት አድርጎ ካሁን በኋላ በሽሽቅ እንገባለን እንዳትሉ። ሌላ ብዙ ነገር አለ አውጠዋል አውጠዋለሁ እና ስርዓት አድርጎ ቀጥሎ አሁን ጨራሽ ሴት ለሴት አስረገዘቻት ባለጌ አጥፉፊን ድርሳነ ኡራኤል ምናምን አንተ ሙስሊሞች ጋር ትከራከረኒ ቁርአን አልነካም ስለ ሀዲስ ነው የማወራው ግን አይደለ እንዲ ያልተጻፈውን የምታንበው እያጣመምክ እናንተ ወራዶች። ይሄ ሲነበብ ምን አባታችሁ ልትሉ ነው? አይ አይደለም እሱ እኔ እኮ አልስማማበትም። መጽሐፍ ቅዱስ ውስጥ የሆነ ነገር ካለ አውጣ ልትሉ ነው? መጽሐፍ ቅዱስ ውስጥማ ፈትሸው አውጥተው መንቅረውማ ክርስቶስ አምላክ እንዳልሆነ እንትን አደረጉ። ቀሙት፣ አምላክነቱን ቀሙት። መጽሐፍ ቅዱስ ነው የቀማው። አትችሉም፣ አቅም የላችሁም። መጽሐፍ ቅዱስም ስለ ተአምረ ማርያም ስለ ድርሳናት አትችሉም፣ አቅም የላችሁም፣ አታውቁትም፣ አታነቡም። እናንተ ወራዶች ናቸው። ስለዚህ አንብቡ፣ ተመለሱ። ከሴጋ ማህበር ከቀሚስ ስር ምሽግ ወጥታችሁ መጽሐፍ ቅዱስ ምሽጋችሁ አድርጋችሁ ከአሁን በኋላ ምንድን ነው የምታድርጉት? ትእዛዝ ነው። ትእዛዜን ካላከበራችሁ ብዙ ምስጢር አለ። በየቀኑ አንድ እለቃለሁ። ትዋረዳላችሁ። እናንተ ደግሞ እንደ ሌላ ነገር ሳወራ ሪከርድ እንዳታደርጉ። እንደዚህ አይነት ነገር ሳወራ ግን ሪከርድ አድርጋችሁ ፖስት አድርጉት። ይህ ደመቅ ስፒዱ እንትን አድርጋችሁ አፍጥናችሁ ትንሽ ማለት ከኋላ የሆነ ደስ የሚል እንትን አድርጋችሁ ልቀቁ። ተቀባበሉ። ብዙ ሚስጥር አወጣል። ለጠለጣት፣ በጭገሯ ሳባት፣ ወተታት፣ ብዙ ነገር አለ አወጣዋል። ስለዚህ ሪከርድ እያደርጋችሁ ልቀቁ። ወይ ስርዓት ያድር ወይ ወደ ወንጌል ስብከት ይመለሱ። እንደዚህ አይነት ነገር አይሰራም። እንዴ በዚህ ዘመን እየተበሻሸቃችሁ ወንጌልን እና መጽሐፍ ቅዱስን ረስታችሁ ሌላ ነገር ታወራላችሁ እንዴ? ምንም ማድረግ አይቻልም። የራሴ ሃይማኖት ስላለኝ በነፃነት ነው የማወራው። ስለማንም ሃይማኖት ማለት ነው። ትለጠለጣለህ፣ ይነበብልሃል፣ ይነገርሃል። ወደድክም ጠላህም ይነበብልሃል። ምንም አታመጡም ነው። አሁን ስርዓት አድርጋችሁ ወደ ወንጌል መሐመድ እንደዚህ አድርግ፣ ሚስት አደረግ፣ እቃውን ነካካ፣ እንደዚህ ታጠበ፣ ምን አባ ገባ። እንዳንተ ቂጥ ውስጥ የአር ፍርፋሪ ተሸክሞ መዞር ነበረበት። ግማታሞች ያለንበት ዘመን እንኳን ግምት ውስጥ አያስገቡም እኮ እነዚህ ሰዎች ቆሻሻ እና ውጡ፣ በእውነት ውጡ። ይደብራል። ሴት ሳመቻት አረገዘች፣ በምራቅ አረገዙ፣ ወንድ ልጅ ክርስቶስ ሳመኝ ምናምን። እንደዚህ አይነት ታሪክ እንዳይኖር አጥፉት፣ አቃጥሉት፣ በእውነት አቃጥሉት። እና ጨርሻለሁ። ያዚ ነው። እኔ እኮ ሰክራለሁ። እኔ ወንድሜ ጀግና ነው ሙላችሁ በምክንያት ነው። እንደዚህ ያለውን እንግዲህ እስኪ እሱንማ እኮ አያስተምሩንም። እሙሙን እኮ ያው ጸበል ቤት ምናምን ነገር ነው እየደባበሱ እንትን የሚሉትና ይቅር ይበላችሁ። እኔ ሌላ ምንም ኃጢአቱን አሁን ሊጀምር ነው። ሀቢ ስለ ነቢያቶች እንትን አድርጌ ባመጣው ማለት ነው መጽሐፍ ቅዱስ ስላሉ የነቢያቶችን ታሪክ የነቢያቶች ሚስቶች እያደረጉት በመጽሐፍ ቅዱስ ነቢያቶችን የተገለጹበት አገላለጽ በጣም ነው የሚያሳፍረው። ጸበል እናጸብላለን ብለው ማለት ነው የሚሰራው ጉድ ማለት ነው። ባብዬ ነግሬ አልጨረስም። እኔ አውቀዋለሁ። እኔ ያደግኩበት አይደል? በጣም ነውር ነው። ትልቅ ሰው ጡት አይዳብስም።
ይቅርታ እኔ ሚስ ላድርግ፣ አንተ ሂድ። እኔ በእኔ አያምርም ያሰቡኛል እህቶች፣ ግን ሄዳለሁ። እኔ ላቸው ስርዓት ካልያዛችሁ ሄድባችኋለሁ። እያንዳንዱን ነገር ነው ማወጣው። ወይ በሉ መኑ ማአንተ እንከ ከመና ደይጽሙ ወና ጠይቁሙ ለአነ ለአኩነ ምን ትበል ርእሰበ ይላል ግዕዝ። እና ያደግንበት ስለሆነ እኔ የሚያሳዝነኝ እኔ ስርዓት ያለው ልጅ ሆኜ እንደዚህ ለብሴር ታማኝ ሆኜ ምናምን ነገር ልጆቼ ነገሮችን አጣምሬ ምናምን ትልልቅ አባቶች ስር ስማር እንደዚህ ምን ሳላደርግ ዝሙት አይፈቀዱ ምናምን ነገር ስባል እውነት ነው እያልኩ እነሱ እኔን አባሩ እንደፈለጉ ሰቅለው ትከሻቸው ላይ እንደፈለጉ እየሆኑ እኔ ራሴን የበደልኩበት ዘመን ቆጨኝና የሆነ ሰዓት ላይ መንፈሳዊነት የሚባለውን ነገር ምንም አይጠቅምም ብዬ ምናምን ስራ መስራት ጀመርኩ። በቃ መለጥለጥ ጀመርኩ። ወጣሁ ከሁሉም ነገር ማለት ዙሬ ሳየው ምናምን ዓለም ስሰለጥን ሳየው ሁሉ ነገር ለካ እነሱ አልፈው ሂደዋል። ከድሮም እነሱ ሲባርኩት ነበረ ይሄ የእምብርት ስር ምናምን። ከዛ በቃ እኔም ስራዬን ጀመርኩ። ስራዬን ከሰራው በኋላ ከጠገብኩ ሁሉም ነገር ካገኘው በኋላ አሁን ደግሞ ተመልሼ ትውልድን እያስተማርኩ ነው። እውነትን እኮ ነው። አሰላሙ አለይኩም ጎበዜ። አሌይኩም ሰላም። የምሩን እውነቱን እኮ ነው። ውስጡን ለቄስ ብለን ነው። አሁንማ ለቄስ የለም። አሁን ውስጡን ለባቢሎን ሰጥቻለሁ፣ ለባቢ ሰጥቻለሁ፣ ውስጡን ባቢዬ ሰጥቻለሁ። ሄድባቸው እያንዳንዱን ነገር እኔ ወላ በቪዲዮ አድርጌ ልክልሃለሁ። የሚደረገውን አይብ ማለት ነው። ጉድ ነው የእምነት መሰለሽ። እኔ እንዳትሄድ ያሴ እናቋርጠዋለን እኮ እንደዚህ አይነት ወሬ እንደማይመች እኮ አውቃለሁ፣ ግን ይቋረጣል። ግድ የለም። ምንድን ነው በላይ ነህ ደህና ምን ተበሳይተን በላይ ነህ ነው ማን ነው በላይ ነህ? ማን ባቢሎን ነው ያንተ? አንተን ራስ እናቴ እንትን ብሏል። ምንድን ነህ ከአባቴ ከየትኛው ሸፈራው በላሉ እንድታወቅ ሙስሊም ነኝ። በቃ ታዲያ ሙስሊም ኮንክ ምንድን ነው? ምን አለ? ኦኬ አይ የሆነ ሃይማኖት የሚነካ መስሎኝ ነው። ለዛ ነው ሰው ከነካው ምን ታደርጋለህ ማለት ነው። ያው የሚገባህን እሰጥሃለሁ። እሱቶና ከነካው የሚገባኝ ልሰጠኝ። እኔ የምፈልገው ምንድነው ታውቃለህ? ግድ የለም አንሄድም፣ ግን እኔ የሚገባኝ ሳይሆን እምነቱ የሚገባውን ስጠው፣ ቦታ ስጠው፣ ጊዜ ስጠው። እምነቱ ሳምነው እኮ ለሰው ብያለሁ እንደራሴ አይ ነኝ ማለት አይደለም። ነኝ ማለት ትርጉም የለውም። መኖር አለብህ፣ መገዛት አለብህ፣ መታሰር አለብህ፣ መተግበር አለብህ። ምን ያውቀዋለሁ እኮ እየመከርኩህ። ባቢ እኔ ላናግረው። ጎበዜ ጎበዜ፣ እንዴት ነህ? ሰላም አለይኩም። ደህና ነኝ አልሐምዱሊላህ። ሰላም ነህ? ሁሉ ሰላም ነው። አይ በቃ ተግባብቻለሁ። አላወቁትም እና ምን ለማለት ፈልጎ ነው? ለምሳሌ እስልምና ላይ መጥፎ ንግግር ቢናገር ምን ለማድረግ ነው አንተ የምታስበው? ትክክል እንዳልሆነ ነው ማስረዳው። ኢንሻአላህ ጎበዝ፣ ባረከላሁ ፊክ። እኔ በሪዝን በምክንያታዊነት ነው ከመሬት ተነስቼ የሚገርም ነገር እኔ ምንም አይደለም። አንተ ስትሳሳት ካየሁ ከዛ አንጻር ቢሆን አሁን ሙስሊምም እንኳ ቢሆን ራሱ አሁን እየሄደበት ያለው አንግል ገብቶሃል። የራሳቸው ጉዳይ ነው። አሁን እየገለጹ ጥሩ ነው ብዬ አላስብም። ወይ ተሳስቼ እንደው አሁን የገባሁት ሰዎቹ ምንድን ነው ሰለምቴ ነው ምናምን ነገር ይላሉ። እኔ የራሴ ሃይማኖት አለኝ። እናንተ ሰዎች ገባኝ። ምንም አይደሉም። ኮመንት ላይ የምትጽፉት እኔ አይደለሁም። ሰለምቴ ነው ጭራሽ ወንድሜ እየሰማህ እሱን አይደለም። አይ ያሲንን ስላየሁ እሱን ያወቅሁት። በቃ ችግር የለም። ግድ የለም። እኔ የምፈልገው አሁን ምን መሰለህ፣ እኔ ኃላፊነት ስለተሰጠኝ መንፈስ ቅዱስ መጥቶ ስለነገረኝ ኢትዮጵያ ውስጥ ያሉ ክርስቲያኖች አንተ አንደኛ ነገር ሂድ የሚባሉ መጽሐፍ ቅዱስ ጽፎ ይስጣቸው አለኝ። እየቀለድኩ አይደለም። ትክክለኛ ትርጉም የተረጉመው ያ ሰው ስለሆነ እሱ
እንደ አዲስ መጽሐፍ ቅዱሱ ጽፎ እንደ አዲስ ይስጣቸው አለኝ እና እኔ እሱን ለመተግበር ነው የመጣሁት የተላኩት በመንፈስ ቅዱስ ገብቷል። ተገልጦልኝ ሁለተኛ ደግሞ ካሉበት የሴጋ ማህበርና ይሄ ያሉበትን የጥላቻና የስድድብ ትግል አንተን የምታወጣቸው ብሎ ነገረኝ። እኔ ደግሞ ከዛ ላወጣቸው ነው የመጣሁት። የምር አንተማ ገና ታወጣለህ ጎበዝ። እንደዛ አላውቅም። ባለፈው እኔንም ያወጣኝ አንተ ትሆናለህ። ከየት ወደ መስመር ያስገባኝ? የት ነበር ማለት ነው? ከክርስትና ነው ወደ ሙስሊም ነው የመጣሁት። ሰለምቴ ነህ? ይመችህ ይመችህ፣ መብትህ ነው ይመችህ። እኔ አልቃወምም። እንዲሁም ራሳቸውን አሸንፈው የሆነ ማረቢያ ቦታ ላይ እንዳርሙ ሰዎች ይመቹኛል። እንኳንም ያመንክበትን ተከተል። አይ በሚገባ ምንም የሚያጠራጥር ነገር የለውም እኮ ጎበዝ። ሰው የውርስ ሃይማኖት መከተል የለበትም። ከአሁን በኋላ መንጋ ይፈርሳል፣ እውቀት ይወርሳል። አዲስ ሃይማኖት የኛ 65 ይባላል ሃይማኖታችን። እንደዛ ነው የምንለው። መንጋ ግን አንዳንድ ጊዜ ምን መሰለህ እንደ አጉል ልማድ አይለቅህም እኮ እንደው እያወቅኸውም ቢሆን በቀላሉ አባቴ ያፈነድዳል እና ላፈንድድ ምናምን ነገር ነው። እንደዛ የሚባል ነገር የለም። እንደዛ የሚባል አሁን እንደዛ አይነት ወጣት የለም። እኔ ምን አገባኝ? ከፈለገ ያፈንድድ፣ ከፈለገ አየር ይቀበል። ምን አገባኝ? ለማይሰማው ፈረንጅ እኔ አያገባኝ። እኔ ራሴን እምነት ተከትያለሁ። በቃ አዲስ እምነት ፈጥሬያለሁ። ፍቅር ሲዝም እኮ ወዶ አይደለም ሃይማኖት የፈጠረው ስለተወዛገበ ነው። እኛ ደግሞ ተወዛግበን አዲስ እምነት ፈጥረናል። አለቀ። ሃይማኖት ነው መራበታለሁ። እየጠየቅኩ ነው እዛ ውስጥ የምኖረው። ገባ? ባቢሎን በሳሎን ገብቶኛል። አይደለም ባቢሎን በሳሎን ከዛ የተነሳ ትርጉም አይደለም። የኢትዮጵያውያን የመንጋ ህዝብ ባቢሎን በሳሎን በጊዜ ጉዳይ ነው እንጂ ትመጣለህ ተብለሃል አባቴ። እኔም ጠብቀሃል። እንዴ ወዴት? እኔ ወዳለሁበት ቀልዳለ። እኔ እኮ በጣም የሚገርመኝ ነገር የእኛ እምነት እኮ ነገር ናቸው። ከፈጣሪ ወረዱ የተባሉ መጽሐፍቶችን እንቀበላለን። አንድ በይ ዓለም ላይ የተላኩ ነቢያቶችን እንቀበላለን። አሁን ላይ ያሉ ኢትዮጵያ ውስጥ ሳር የሚያስግጡ ነው የማንቀበለው እንጂ ፕሮቴስታንት ማለት ነው የማርቲን እንትኖች ባሪያዎች እነሱ ናቸው የማንቀበለው እንጂ ድሮ ተላኩ የተባሉ እንቀበላለን። ሁሉንም ያማከለ ሃይማኖት ያለን። ስለዚህ ወደዛ መሄድም ወደዚህ መምጣትም ብዙ አይደለም እኛ ጋር እጠብቃለሁ እና እንደዛ ነው። ቀጥልበት ባቢዬ። ትንሽ ነዳ አድርግ። ነዳ ሳይሆን አንደኛ ነገር ከአሁን በኋላ አሚነሁ በአሚን ወበልብ ስም እርምስ ላለ በየማን ወልድክ ይሰህለው ይከፍል። አንድ ነገር ስለ ነቢዩ መሐመድ 9 ሚስቶች አገቡ ምናምን ነገር የሚባል ትርክት አለ። ገባሽ? እሱ እንሰማለን። 12ቱን ይባላል። እሺ ቀጥል። የሰማሁህ ነው። መጽሐፍ ቅዱስ ደግሞ ነቢያቶች ስንት ሚስቶች አገቡ፣ ታሪካቸው ምን መስል ነበረ፣ እንዴት ይኖሩ ነበረ፣ ለህዝቦቻቸው ምን አደረጉ፣ ምን ተአምር አሳዩ የሚለውን ነገር መነበብ አለበት። እኔ እንደዚህ አይነት ነገር በእንትን የሚያውቁት ሰዎች ለምንድን ነው ሙስሊሞች የማይመልሱ? እኔ በጣም ይገርመኛል። ስለ መገዳደል ትናንት ሄደውበት እንዴት ደስ እንዳለኝ ቅድም ስንሰማው ነበር። እኔና ያሴ ነውሂድ ምናምን ነገር እንደዚህ መጽሐፍ ቅዱስ ሲገነጣጥሉት፣ ሲገጥሙት፣ ሲፈቱት ምናምን ነበረና ደስ አለኝ። እንደዛ መሆን አለበት። ሰው በስነ ስርዓት ስለ ቁርአንም ስለ መጽሐፍ ቅዱስም እንዲያወራ ከፈለጋችሁ አንደኛ ነገር ምዕመኑ ምንም ማያውቅ ገንገበትና መንጋ ስለሆነ ማስረዳት ይጠበቅባቸዋል። ደቀ መዝሙሬ ሰላም ብያለሁ። ሐዋርያ ማስረዳት አለባቸው። ስለመገዳደል ሄደውበታል። ደስ አለኝ። አሁን እንደዚህ ነው የሚደረግ። ሁለተኛ እንትን ደግሞ ስለ ነቢያቶች መሄድ አለባቸው፣ ማብራራት አለባቸው። ለሊያው ደግሞ ሰው ይሰማል። ሪከርድ ያደረጋቸው ደግሞ አዳርሱ። ሶስተኛ ደግሞ ስለ ሴቶች የሚባለው ነገር በደንብ አድርጋቸው ሄዱበት። ምክንያቱም የፕሮፌት መሐመድ ማንነት
መታወቅ አለበት። የሚስቶቻቸውን ማንነት መታወቅ አለበት። ስራቸውን መታወቅ አለበት። አያውቅም ትውልዱ ምንም ስለማያውቅ ነው እዚህ ጋር መጥቶ ሊጥ ምናምን ነገር የሚለው። አንዳንድ ሉጢያሞች የሚሰጡት እምነት አይወክሉም። እንደሱ እንደዚህ አይነት ነገር የሚያነሱ ሰዎች የሴጋ ማህበር ነው። ምንም አያውቁም ስለ እምነት፣ ስለ ኦርቶዶክስ፣ ስለ ክርስትና፣ ስለ መጽሐፍ ቅዱስ አያውቁም። ምንም የሚያውቁት ነገር የለም። ስለዚህ ምናልባት ትንሽ እውቀት ያላቸው ሰዎች መጥተው ፊት ለፊት እንዲከራከሩ፣ ንጽጽሩ በእውቀትና ስለ እውቀት እንዲሆን ለእንደዚህ አይነት ነገር ዝም አስብሏቸው፣ ንገሯቸው። እኔ እሰራለሁ፣ ችግር የለም። በየድርሳናቱ በየተአምረ ምናምን ያለውን አወጣዋለሁ። በጭገሯ ጎተታት እንደዚህ አድርጋ ስማ አስረገዘቻት ምናምን የሚባለው ነገር አወጣዋለሁ። ወይ ዝም ይበሉ። መውጣት አለባቸው ከሴጋ ማህበር፣ ከቀሚስ ስር ምሽግ ወጥተው ስለ መጽሐፍ ቅዱስ መወራት አለበት። ካሁን በኋላ መጽሐፍ ቅዱስ ገንጥላችሁ ትውልዱ መጽሐፍ ቅዱስ ነው የምታስተምሩት ካሁን በኋላ። ካልሆነ ግን ችግር ይፈጠራል። ጨርሻለሁ። እንዳልሰከረ በትልቁ አላም አረባ ብዬ የምሬን ነው። አልበላም፣ ሰክራለሁ። ከሰከርኩ ብዙ ነገር አወራለሁ። ከሰከርኩ ራሴን ያደረግኩትን ነው የማወጣው። ዘረግፈዋለሁ። ችግር ነው። አንሚት አድርጉ። ያሲ ፊደሉ እውነት አለው እና ያለውን ነገር ነው የሚያወራው። እና ንቁ፣ ክርስቲያን እህት ወንድሞቼ ንቁ። አንድ ሐዋርያ አለ። እስኪ አንድ ሰው ይውረድና የራሴ ሐዋርያ አለ ከታች ይግባ። እንደው እሱም ይመሰክራል። መርዬ ሌላ ነው ያው እንትን ስለሆነ መርዬ ያው ቤተኛ ናት ታውቃለህ። ሞዴሬተር አለሽ። ልክ እንትን ሲል አስገባሻለሁ። እኔ ቆንጆ ስወድሽ እሺ በይኝ። አንቺን ነው መድፈር የምችለው። እሺ አስገባው። አባቴ ሳበው እና ግባ መስከር። በቃ መርዬ ተቀፍ ሰክረ እንዳትሰግድ። ምንድን ነው ሰግደው? ለማን ነው ሰግደው? ማንን ነው ሰግድለት ሲኖር ነው። ማንን ነው እንድናስገባ የፈለግከው? ገብቷል። ሐዋርያቶች አሉ እኮ እኔ። እንዴት ነህ መምህር? እንዴት ነህ? እንዴት ነህ መምህር? መንጋው እየበተንከው ነው? እየተበተነ ነው። በትነው። ይሄ ያላነበበ ያልተማረ መንጋ እጁን ይዛ አስነብበው። የአንዳንዱን እያስገነጠልኩት ነው። መጽሐፍ ቅዱስ ወደደም ጠላም ያነባታል። ዘንድሮ ወደድክም ጠላም ታነባለህ። የትም አትሄድም። ጊዮርጊስ ቢራ መጠጣት አምጥተህ ስለ ጊዮርጊስ ታነባለህ። ትክክል። ካመንክ ነው የሚገለጥልህ ምናምን ነገር የሚባለው ታሪክ ይጠፋል። ከገነጠልክ ነው የሚገለጥልህ። ገንጥለው መጽሐፉ መጀመሪያ የለም እንደዚህ አይነት ነገር ሚስጥር እዚህ ምድር ላይ ሚስጥር የለም። የአምላክን ማንነት ሚስጥር ነው ትባላለህ። እንዲህ ለምንድን ነው በዚህ ልክ ሚስጥር የሆነው? የምን ማወሳሰብ ነው እንዴ? ስማ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ሁሌም ነው የምጠይቀው፣ ግን እንትን ልበልህ፣ እኛ የተገረዝ ነው አላ የሆነ ነገር እንድናደርግበት ነው። በዛ ላይ ለጽዳት ነው። ኧረ በትንሹ አድርጉኝ፣ አልወድም እንደዚህ አይነት ነገር። መልሽ ሰምተሃል? የሆነ ነገር እንድናደርግበት ወይ ስራ ቦታ ልጆች ጋር ሆኜ እኮ እናንተ በምትሉት ውስጥ ኦፊስ ውስጥ መልቻለሽ አቅብኜ ነው። ስም አውጣለት፣ ለዚህ ትውልድ ስም አውጣለት ብባል አፍራሽ ትውልድ ነው የምለው። ቀላል ትውልድ እንዳይመስልህ። አይሰማም፣ አይቀበልም፣ አይሰማም። አንባቢ ትውልድ ነው። ጠያቂ ትውልድ ነው። ትውልድ እኮ ቀልድ አደረጋችሁት እንዴ? የድሮ ሰው ምስኪን ነው። ባይዘውት ማንም ገንገበትን ሊጫወትብኝ አይችልም። የድሮ ሰው ምስኪን ነው። እሺ ይላል ምንም ነገር። አሁን ማን ይሰማሃል? አሁን ሚስጥር ነው ብትለው ብሮ ያመሃል እንደ ይላል። በዘመነ ስልክ በዘመነ ኢንተርኔት እንዲህ የምን አባህ ሚስጥር ነው እንደሚባል የለም። ይበተናል፣ ይታያል፣ ይነበባል፣ ይፈተሻል። ምንድን ነው የሚያደርጉት መሰለህ? ሙስሊሞቹ ስለ
በእውቀት ሲያወሩ ስለ መጽሐፍ ቅዱስ ሲያወሩ ምን አደረጉ? እነሱ ስለ መጽሐፍ ቅዱስ እንዳያወሩ አዲስ ነገር እየፈጠሩ በቃ ስለ ሴጋ ስለ ስፐርም ነው የሚያወሩ። ውጡ፣ ከዛ መውጣት አለባቸው። ከዛ መውጣት አለባቸው። እኛንን የምናስወጣቸው በነገራችን ላይ ውጡ። ከዛ ትወጣላችሁ። ወደዳችሁም ጠላችሁም ወጥታችሁ ምሽጋችሁን መጽሐፍ ቅዱስ አድርጋችሁ ነው የምትዋጉት። የለም ስለ ሴጋ ስለ ስፐርም ታወራለን። ምን አባ ገባ? የለም ነገር እንዴ ትራስ ያደረጉትን እናስነብባቸዋለን። አተኙበትም ከሆነ ልጅ መጽሐፍ ቅዱስ ቤት ውስጥ ልጅ የማይደርስበት ቦታ እኮ ነው የሚሰቀለው። ምን ሊሆን ነው? ልጅ ካላነበቡ ካልተረዳው የሰው ልጅ የምን ሚስጥር ነው? ብዙ ጥያቄ ነው ያለው። ስማ አልጠይቅም። ቀል ይመስለዋል ሰው፣ ግን በእውነት የምሬን እኮ ኢየሱስ ክርስቶስ ላይ የተገረዘው ለምንድን ነው የተገረዘው? ምን እንዲያደርግበት ነው? ይህ ነገር ሰማው ማለት ነው። እሳቀቃለሁ፣ ታውቃለህ፣ ያሳቅቀኛል። መሳቀቅ አይደለም። የሆነች ልጅ ምን ታሪክ ታውቃለህ? ባለፈው ክርስቶስ አምላክ ከሆነ አለ ሲገረዝ ያቺ እንትነዋ ማለት ነው የጫፏ እንትን እሷንም የፈጣሪ አንድ አካል ናት ምናምን ነገር አለ ገብቷል። እኔ ግን ጥያቄ የሰው ልጅ የሚገረዘው ያው ለሴት ልጅ ማህፀን ጽዳት ምናምን ነገር ብዙ እሱ ነው ዋናው ዓላማ እሱ ነው። ክርስቶስ ምን እንዲያደርግበት ተገረዘ? ባይገረዝስ ማን ላይ ጉዳት ያደርስ ነበር? ለምን ተገረዘ? መልሱ እናንተ መንጋዎች። አውራ መንጋ ነው ይሄ። ተገረዘ አልተገረዘ የሚለውን ትተን ማነው ቁም ነገረኛ ኢየሱስ አምላክ ነው ብሎ እዚህ ጋር መጥቶ የሚሞግት ካለ ይምጣ። እንዲሁ መገረዙን ይተውት። እንዲሁ ይሄ ከወገብ በታች ማውራቱን ተውላቸው። ለምን እንደሆነ ታውቃለህ? ያሲ ነው ይቅርታ አቋረጥኩ እንጂ ምክንያቱ ሰዎቹ መጽሐፍ ቅዱስ ውስጥ ድርሽ አይሉም፣ ተቆጣጥረውታል። እነው ሂድ እነ ምናምን በቃ መጽሐፍ ቅዱስ ገነጣጥለው እየገጣጠሙት ነው እንደፈለጉ ማለት ነው። እነሱ አንድም ሰው ስለ መጽሐፍ ቅዱስ በመጽሐፍ ቅዱስ አይከራከርም። ዘዴ ደግሞ በስላሴ ዙሪያ ከጥፍርህ እስከ ጸጉርህ ዶሮ መሆን አለበት። ዝም ብለህ ሰምተህ ነው የምትሄደው። ስለ ስላሴ ሲነሳ እንጂ መጠየቅ የለብም፣ ማስተንተን የለብም፣ ማሰብ የለብም፣ መዳሰስ የለብም። እንደዛ ነው እየተባልን ያለን። አያውቁም። ስለዚህ ያን ነገር እኛ እናውራው። ስለ ያ ነገር እኛ እናወራዋለን ከአሁን በኋላ ገብቷል። እነሱ ደግሞ መጥተው ከነውሂድ ጋር ከእናንተ ጋር በመጽሐፍ ቅዱስ ይከራከሩ። ትግላችን እኮ እሱ ነው። ቀጥል ወንድም፣ ይቀጥል። ይቅርታ ያሲ። አቤት። እኔ ይኸውልህ መጽሐፉ እጄ ላይ አለ። አንድ መጽሐፍ አለ ለናሙና አሳያቸው እንዴ። እኔ ብዙ ማጆሪቲ 97-98% አማኝ ነኝ የሚለው በክርስቶስ አምናለሁኝ እንዲሁም የክርስትናን እምነት ተከታይ ነኝ የሚል መዝገበ ሃይማኖት እንዲሁም ከባይብል ውጭ ያሉ መጽሐፍቶችን አያውቃቸው። ምን እንደተጻፈበት ምን እንዳለ እውቀቱ የለውም። ለዛ ነው እኮ ነገር ሲመጣላቸው የሚደነግጡት። ይሄ እንደዚህ እስልምና ላይ ነውር ነው እያሉ የሚያወሩት በጠቅላላ ተጽፎ ተሰንዶ ተቀምጦላቸዋል በእነሱ ማለት ነው። እኛ በዛ ደረጃም እስኪ አንድ ነገር ላንበል ላስነብባችሁ። እኒህ ጸሐፊ በጣም የታወቁ መምህር ናቸው። አንድ ነገር ታሳያችሁ እስኪ በትንስብት ተናሙና ይሆን ዘንድ መጽሐፍ ባይ ዘ ወይ አሁን ላነብላችሁ ባነበው አሁን በፊት ማለት ነው ሁለት ጓደኛሞችን ባልና ሚስት ማለት ይቻላል ያጋጨ ነገር ነው የምነግራችሁ። እኔ እዛ ቤት ገብቼ ይህን ነገር በማንሳቴ ባልየው ያነሳሁትን ነገር ደጋፊ ሆኖ ሚስቱ ደግሞ ለምን እንደዚህ ይባላል ብላ እዚህ ጋር የምታውቁ ታውቃላችሁ። አንድ ሰሞን እንዲሁም ቅጽል ስም ወጥቶልኝ ነበር እንደዛ ማለት ነው። መጽሐፈ ጨዋታ
ስጋዊ መንፈስ የሚባል መጽሐፍ ሰምታችሁ ታውቃላችሁ? ማነው ስለዚህ መጽሐፍ የሚያውቅ እናንተ ውስጥ? አንድ ቁጥር ይጻፍ። መጽሐፈ ጨዋታ ስጋዊ ወመንፈሳዊ የሚባል መጽሐፍ አለ። አሳያችሁ። እናውቀዋለን እያለ ማንበብ ካፈርክ ደግሞ ያነባዋለሁ። የለም ክፈት የምታውቁ ልጆች ካላችሁ ክፈትላት። ጨዋታ ስጋዊ ወመንፈሳዊ እንዴ ብዙ ነገር እንጂ ባታስወጡን መልካም ነበር። ግን ይወራ ከተባለ ማውራትም ችግር የለብንም። የተጻፈ ስለሆነ ችግር የለውም። መወራት አለበት። መፈጠር የለበት። ተጽፎ የተቀመጠ ነው። የሚገርም ትክክል። ጌታም ያያችሁትን ምንድን ነው ያለ? መስክሩ ያለው ጌታ ይወዳል። እንደዚህ አይነት ነገር አውጥተህ ስትናገር ጌታ ይወደናል። የሰይጣን ማረፊያና የፈርዖን ጫማ ጠራጊ ብቻ ሆነንማ መቅረት የለብንም። ይነበባል፣ በደንብ ይነበባል እንጂ እንዴ ቁርአን ቀን በሙሉ ሲነበብ አይደል እንደሚውለው? አይነቁትም። ይነበባል። ትቀልዳለህ። ምን እንደሚሉ ታውቃለህ? ቁርአን ካነበብ ስሙ ስለሚያስቀርም እዛ ተውጠህ ትቀራለህ። ስለዚህ መገንጠል የለብህም እየተባለ ትውልዱ አስፈራርተውታል። አያነብም። እንዲህ ይነበባል እንዴ? ትቀልዳለን። ድሮ ቀረው እኮ እንደዚህ ምስጢር ነው። የለም ጀሱ የድሮ ሰዎች አያቶቻችን ይበቃል። የባቢሎን ደቀ ምናምን ያው ሰላም ብያለሁ። በመጀመሪያ እንዴት ነህ? እንዴት ነሽ? አለካ ሁሉ አማን፣ ሁሉ አማን ነው። ይመችል። እኔ እያልኩ በስቅላት መቀጣት አለባት የተባለችው ሐዋርያች ነች። መዝሙሬ ስለካደች አይደል? እኔ እኮ እያልኩኝ ነው። የአሁኖቹ ልጆች አይነ አውጣነን እንጠይቃለን። ለምን፣ እንዴት፣ ኬት፣ ወዴት እንላለን። መጠየቅ አለብን። ጠይቁ። መጠየቅ አሪፍ ነው። ከዛ ያው አልገባም ብሏችሁ ማለት እነሱ የሚነግሯችሁ ወይም ሲነግሯችሁ ማለት ነው አንድ ጥያቄ ማለት ነው 2 ሰዓት ይፈጅባችኋል። ይንተባተባሉ። እነሱን ላሽትሉና ማለት ነው የት ትሄዳላችሁ? ሙስሊሙ ማለት ነው ሸምድድ አድርጎታል። እናቴ መጽሐፍ ቅዱስም በደህና ጊዜ ላፍ አድርጎ በልቶታል። ፊት ለፊት ነው የሚያመጡላችሁ። በቃ የምሬ ነው። ክርስቲያን ልጆች ጋር መልስ ያጣችሁትን እኔ ሙስሊም ልጆች ጋር ሂዱ ነው የምላችሁ። በልተውታል። እምችክ አድርገው ማለት ነው። ለዛ ማለት ነው ምንም የት ሄደን እንጠይቅ፣ ማንን እንጠይቅ አትበሉ። መምህሬ አመሰግናለሁ። ካበዛወይን ደግሞ በጣም ይቅርታ እና ያሲኖ ካለ ክፈትና እናንብብ። ክፈትልን ያሲ፣ ክፈትልን ወንድም፣ ክፈተው እስኪ። እንደው ሌላ እንትንም የማያስገባ ሆነ ክፈተው። አብዛኛው ወጣት ያለው ነው። በዛ ላይ ትውልድ እየመጣ ነው። ተዘጋጁ። ችግር የለም። መልስ የሚመልስ አለ እዚህ ውስጥ 300 ፋኒ ውሽማ በሴት ዘንድ ማር ነው፣ ባል ግን እሬት ነው። ስለዚህ የስስት መልክና የሴት ልብ አንድ ነው። ምን ነው ቢሉ ወዲያው ይለዋወጣሉ። ይሄ ለሴቶች መጽሐፈ ጨዋታ። እሺ፣ ስጋዊ መንፈሳዊ። ስጋዊ ጨዋታው ግን አለ ሌላ ነገር ያሲ ይሄ ነገር ትርጉሙ ገብቷቸዋል? አዎ ገብቶናል። ኦኬ። ሌላው ሌላ በጣም መሰረታዊ የሆነ ነገር ላሳያችሁ። ይሄ ትውልድ ከወደቀበት
ከወደቀበት በጣም አወዳደቁ ከከፋበት እምነት አለኝ ብሎ እየኖረ ያለው ትውልድ አወዳደቁ የከፋበትን አንድ ነገር ላሳያችሁ። በነካጀ መጨረሻ ላይ ስለ መሀልዬ እናነባለን። ትንሽ ትውልዱም እንዴት አድርጎ ሴት ልጅን ማቅለጥ እንዳለበት ይማራል። ይህን አንብበው እስኪ። ከላይ እንጨትና ከሚል እንጨትና ሳር ዝና አቅሏቸው አንዱ ባጥ አንዱ ግድግዳ የሆነ አናስገባም ይሏታል። ያኛም ሚታድርግ አንዴ እህት አለም ትልቅ ነገር እየተነበበ ስለሆነ ሚታድርግ መናፍቃንም የፈጠራቸውን እግዚአብሔር ትተው ለፍጡር ይሰግዳሉ። ለማን ነው? ለማን ውስጥ ለፍጡር? ኢየሱስ ፍጡር አይደለም እንዴ? ፍጡር ነው ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ እንደሚለው ከሆነ ነው። ማንኛውም ነብስና ስጋ ያለው ሰው በሰማይና በምድር ያለው ሰው ሁሉንም የሰው ዘር ይጨምራል። ለፍጡር የምታጎበድድ ከሆነ ለፍጡር የምትሰግድ ከሆነ መናፍቃን ነህ። ማንን ትተህ ነው ለፍጡር የምታጎብድደውና የምትሰግደው? የፈጠረህን እግዚአብሔር ትተህ። ሙስሊሞችን አሁን መናፍቃኖች ናቸው ይሏቸዋል አይደል? የእምነቱ ተከታዮች ሙስሊሞች ለፍጡር ሲሰግዱ አይታችሁ ታውቃላችሁ? ሙስሊሞች ይሄ እነሱ መጽሐፍ ነው። ማን ያነበዋል እኮ ነው ችግሩ። በድርጊታቸው ነው እየተወቀሱ ያሉት። ይህን ድርጊት የሚያደርገው ማን ነው? ይህን ድርጊት አሁን ላይ ለማርያም ለጊዮርጊስ በቃ ስም መጥራቱ ራሱ ይከብዳል። አርተህ ራሱ አትዘልቀው።